ወራህመቱላሂ ወበረካቱሁ። የዛሬው ጥያቄ ደግሞ ማለት ነው የሰው ልጆች ሁሉ ብቸኛ አምላክ አንዱና ከሱ ውጭ ሌላ አምላክ የሌለው የሆነው አምላክ እጅግ በጣም ሩህሩህና አዛኝ መሆኑን ያውቃሉን ይላል። አላህ ሱብሓነሁ ወተዓላ እጅግ በጣም ሩህሩህና አዛኝነቱን ካስተዋወቀባቸው መንገዶች መካከል የሰው ልጆች ሁሉ አምላክ መሆኑን በመግለጽ ነው። ይህንንም ደግሞ ለዚህ ማስረጃው ሱረቱል በቀራ ምዕራፍ 2 አንቀጽ 163 ላይ አላህ ምን ይላል? ወኢላሁኩም አምላካችሁም ይላል አላህ። አላህ የሰው ልጆችን በአጠቃላይ እያናገረ አምላካችሁ እናንተ የሰው ልጆች ሆይ አምላካችሁ ኢላሁን ዋሂድ አንድ አምላክ ብቻ ነው። እናንተ በአጠቃላይ ልታመልኩት የሚገባው አምላክ አንድ አምላክ ብቻ ነው፣ ብዙ አምላክ አይደለም። ላኢላሃ ኢላሁ ከሱ ውጪም ሌላ ልታመልኩት የሚገባው አምላክ የለም፣ ሊመለክ የሚገባው አምላክ የለም ይላል። እሱ ማን ነው ካላችሁ ደግሞ አራህማንና አራሂም ነው። እጅግ በጣም ሩህሩህና አዛኝ ነው አምላካችሁ። ስለ አምላካችሁ ማወቅ ካለባችሁ ነገር መካከል አንደኛው ብቸኝነቱን ነው፣ ኢላሁ ዋሂድ ነው። ሌላው ደግሞ አራህማንና አራሂም ነው ይላል አላህ። ስለዚህ ስለ አምላካችን ራሱ በሚነግረን መልኩ በእንደዚህ ከቁርአን ኢንሻአላህ ከአላህ ጋር መተዋወቅ ተገቢ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።